አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ልይ ደህና ናችሁ ወይ? አልሐምዱሊላህ። ዛሬ የማሳያችሁ ትናንት የለቀቁትን ቪዲዮ አይታችሁታል። አልባሳት ማሻላ በጣም ወዳልኛለች። እውነት ለመናገር ለሁለተኛ ጊዜ ከስተመሬ ናት እና እህቶቼ ደግሞ የማረጋቸውን ነገሮች ሲወዱልኝ በጣም ደስ ይለኛል። እህቴ ትንሽ ከላከችው ብር አንጻር ሳነጻጽረው እቃዋ በርከት ሲል አንዳንድ እቃዎችን አልፌ ነበረ እና ያለፍኳቸውም ብሩ አንደኛ እኔ ስራ ብሬ ነው ጨምሬ የምገዛበት እና ብር በዛ ሲል አንዳንድ ነገሮችን ተወት አድርጊያቸው ነበር እና እህቴ ምን አለች፣ ጨምሪው ችግር የለም ስትለኝ ማለት ለእሷ ቪዲዮውን ብቻ ሰርቼ ካርቶኔ ማሰር እችላለሁ። ለምን እቃ ኦልሬዲ ሊታሸግ ስለሆነ ለምን ለእህቶችስ አላሳያቸው? ማለት እንደዚህ ነገር ቢያዙ ምን ያክል ብር እንደሚወስድ አሁን ይሄ 21500 ብር ነው። ይሄ ተጨማሪ እቃ ነው ጀማ 21500 ብር ፈጅቷል። እያንዳንዳቸው እቃዎች አሳያችኋለሁ፣ አብራችሁ ይቆዩ ማለት ነው። አሳያችሁ የፈለኩት የመጀመሪያ እዚህ ጋር እንደምታዩት ኳሊቲ ጋዋኖች አሉ። እነዚህ ለባልና ለሚስት የሚሆኑ ናቸው። በጣም አሪፍ የሆኑ የሸዋር ጋዋኖች ናቸው። ማለት አንዳንዶች ደግሞ አራሶችም ይለብሱታል። በነገራችን ላይ በጣም ዘናጭ የሆነ እቃ ነው። ማለት ዝም ብሎ አይደለም። ዋጋውም ማሻላ የዘነጠ ነው። ይህንን ላሳያችሁ ማፈትጂ ቤተሰብ ውስጥ ላይ እንደዚህ የሚታሰርም አለው። በጣም አንደኛ የሆነ እቃ ነው። በዛ ላይ ደግሞ ምቾቱን አትጠይቁኝ። እዩት፣ ማሻላ ተባረክ ረህማን። ይሄንን የገዛሁት 3000 ብር ሂሳብ ነው። ሁለቱ 6000 ብር ነው የገዛሁት። 3200 ብር የሚሸጥ እቃ ነው። በነገራችን ላይ እኔ አሁን ሐሳብ ያደረኩላት ይሄ ለሷ ያንን ደግሞ ለባሏ ነው ማለት ነው። ሁሉ ማሻላ ተባረክ ረህማን። በጣም ከምነግራችሁ በላይ የሚያምር ኳሊቲ የሆነ እቃ ነው። ኮምፎርት ያለው እቃ ነው። ማሻላ እኔ ሀቂቃ በጣም ተመችቶኛል። ተወዱታላችሁ። የ6000 ብር ነው። ከዛ ፎጣ ደግሞ ኖርማል ፎጣ ብላኛለች። ሁለቶችም ነጮች ናቸው፣ ግን ሲያጥቡት እየጠራ እያማረ የሚሄድ እቃ ስለሆነ ነጭነቱ ሁለቱንም አልጠላሁትም። የሚያምር ከለር ነው። የገዛሁት ደግሞ ሁለቱን 550 1100 ብር ነው ማለት ነው። ከዛም ለራሷ ደግሞ ከሽቲ በላይ የሚለበስ ገዋን። እነዚህ ገዋኖች በጣም አሪፍ የሚያማምሩ ጽዳታቸውን የጠበቁ ማሻአላ ተባረክ ረህማን ከሽቲ በላይ ስትለብሷቸው የሚያምሩ የሆኑ እቃዎች ናቸው። እነዚህም ደግሞ 1300 ሁለት ሀባዎችን ገዝቻለሁ ማለት ነው። ያው ኳሊቲ ስላላቸው ነው እንጂ ከዚህም በታች ቃለ ማለት ነው። ከዛም ምን አለችኝ፣ የ5 አመት ወንድ ልጅ ጭማሪ ልብስ ብላይ ነበርና የ5 አመቱ ደግሞ 800 ብር ይሄ ጅንስ ሱሪ፣ 300 ብር ደግሞ እዚህ ጋር የምታዋት ቲሸርት፣ ከዛ ሸሚዝ ደግሞ 600 ብር ጀማ አያምር ማሻአላ ይሄን ይመስላል ማለት ነው። ከዛ ምን አለችኝ፣ 6 ሀባ ፓንቶች አለችኝ። እነዚህ ፓንቶች ደግሞ 200 ብር ነው የገዛኋቸው ማለት ነው። በጣም የሚያማምሩ ለወጣት የሚሆኑ ፓንቶች ናቸው። እነዚህን ስድስቶቹ 200 ብር በ200 ብር ሂሳብ ገዛሁላት። ከዛም ሌላ ምን አለችኝ፣ ለሴት ልጆቿ አንድ አይነት ትናንትና እኔ ለበስ አድርጌ አሳይቻቸዋለሁ። ፒንክ አይታችሁ ከሆነ በፋሽኑ ሽፎን አሳይቻቸዋለሁ። ዋጋው የዛ ዋጋ ያንዱ የእናቲቱ 5500 የልጆቹ ደግሞ 2875 እና 2550 ብር የተሰራው ማለት ነው። ለነዛ ቢሆን ደግሞ እነዚህን የሚያማምሩ ቆንጆ ቆንጆ የሆኑ ጨምርላቸው ስገባ የማለብሳቸው ብላኝ ለ13 አመቷም ለ9 አመቷም በጣም ኳሊቲ አሪፍ የሆነ እቃ ማለት አሁን እነዚህ 2005 የምንገዛቸውና ይሄንን በፍጹም አይገናኝም። ሁላችሁም በአቅማችሁ ልክ ስለሆነ ነው ያንን የምንገዛው እንጂ እንደዚህም ደግሞ ማሻአላ ፋፈሽ ያሉ ቆንጅዬ ቀሚሶች አሉ። የዚህ ዋጋ 4000 ብር ነው ማለት ነው። ልብስነቱ ኢንሻአላህ በቅርብ ቅዳሜ ነው ወደ ኢትዮጵያ የምትመጣው፣ ታየዋለች ማለት ነው። ታይታለው እንደዚህ እንደምታዩት እንደዚህ ሆኖ 4000 ብር ነው ያንድ ዋጋ ማለት ነው። እዚህ ጋር ደግሞ እንደምታዩት እዩት ማሻአላ ተባረክ ረህማን። የሁለታቸውን የከለር ልዩነት ነው እንጂ እቃው አንድ አይነት ነው። ይሄም እንደዛው ታይታለው 4000 ብር 8000 ብር የዚህ ዋጋ ነው ማለት ነው። ሁለቶቹም ፖርሳ አላቸው። እንደው ለ13 አመቷ ባለ ለ9 አመቷ ያው ያረጓታል። ለ13 አመቷ ምን መዘነጫ ናቸው አብሮታል ማለት ነው። እዚህ ጋር ደግሞ ምን
አለ ሀራዋ ስትገባ የምትሰጣቸው ብላኛለች። እና 350 700 ብር እና ይሄን ደግሞ አንድ ጅንስ ሱሪ ትልቅ ነበርና እሱን ቀይርልኝ ብላይ ለ25 ዓመት ነው የሚያደርግልኝ። የሂሳብ ውጪ ነው ለምን ትናንትና ስለተሰራ ማለት ነው። እና ይሄን ላሳያችሁ የፈለኩበት 21500 ብር ኳሊቲ ነገር ከገዛችሁ አንድ ልብስ ብቻ ሊገዛ ይችላል። እና እነዚህ ኳሊቲ ቆንጆና አሪፍ የሚባሉ ልብሶችን ገዝቼላታለሁ። እንግዲህ ካርቶኗ ሊታሸግ ነው ጨርሳለች ማለት ነው። የምትመጣ ቅዳሜ ነው። በሰላም ትምጣ ማለት ነው። ሰላማችሁ ይብዛልኝ። ያው ስለምትከታተሉኝ፣ ላይክ ስለምታረጉ፣ ሰብስክራይብ፣ ሼር ስለምታረጉ ደግሞ ያው ምስጋና ከልብ ነው። እህቴ በጣም ባደረኩት ድርጊት በአዘዘችኝ መሰረት አሪፍ ነገር ስላረኩላት ትደሰትበታለች ብዬ ተስፋ አደርጋለሁ ኢንሻአላህ። እናንተም ደግሞ ላይክ እና ሰብስክራይብ በማድረግ እዛዙ፣ ሌሎቻችሁም ማለት ነው። ሌሎች የምትፈልጉ እዛዙ። እንደዚህ አሪፍ ፋፈሽ ያለ እቃዎችን ገዝተን ለእናንተ ረትበን ወደ ሀገራችሁ ስትገቡ በጥሩ ነገር ትደሰታላችሁ ኢንሻአላህ። ሰላማችሁ ይብዛ። ሰላም አለይኩም ጀማ። እዚህ ጋር ደግሞ የአንዲት እህቴ አዲስ አበባ የሚላክ ነው። በሁለት አይነት ጨርቅ ነው ያዘዘችኝ። አንዱን ባንቺ ምርጫ ብላ አንዱን መርጣልኛለች። የኔ ምርጫ ይሄ ነው። እስኪ የኔ ምርጫ ከወደዳችሁት እነዚህ ጨርቆች በነገራችን ላይ አንደኛ ጨርቆች ናቸው። ማሻአላ ተባረክ ረህማን በጣም ነው የሚያማምሩት። ማሻአላ እያላችሁ 4 ፍራሽና 12 ትራስ ነው በዚህ ያዘዘችኝ። ያኛው ግን ተኪያም አለው። ተኪያው አላለቀም። ያው መብራት በጣም ያስቸግራል። እንደዚህ ብዙ አዛችሁ ቶሎ እንዲደርስላችሁ የምታቻኩሉ እህቶች ደግሞ እባካችሁን ሶበር አድርጉ። ምክንያቱም ይሄ አሁን ሀገራችን ላይ ያለው መብራት ኮምቦልቻ ቶሎ አይጠፋም ነበረ። አሁን በጣም አዛርጎናል። ወላሂ መብራት በጣም እየተቸገረ ነው። ጥፍት ይላል። እየሰሩ ያለ ጥፍት ይላል። ሳያልቅ ደግሞ ችግር ነው እና እዩት። ዙሮ ዙሮ ይሄ የምታዩት ፍራሽና ትራስ አላዘዘችኝም። ልብሱን ብቻ ነው ያዘዘችኝ። እንዴት አባቱ እንደሚያምር እዩት። 12 ራሱ ለ4 ፍራሹ ነው የሚደረገውና በጣም ከመነግራችሁ በላይ የሚያምር ቆንጆ የሆነ በማሰሪያና ላስቲክ ነው። ላስቲኩ እንደምታዩት እዛ ጎንና ጎን ማለት ጫፍና ጫፍ ላይ 2 ቦታ 4 ቦታ አለው። ማሰሪያም እንደዛው አለው ማለት ነው። ጉሉ ማሻአላ ተባረክ ረህማን። ይሄ የኔ እህታችሁ ዚነት ምርጫ ነው። አንዱን ባንቺ ምርጫ ነው ያለችኝ። ጨርቅነቱን ጠጋ አድርጌ ሳሳያችሁ እዩት። ማሻአላ ተባረክ አያምርም? በአላህ በጣም ነው የወደድኩት እና ይሄንን እህቴ ተወድልኛለች ኢንሻአላ። አዲስ አበባ ነው የሚላከው። የብዙ ጊዜ ከስተመሬ ናት። ይችም የት መሰላችሁ? ጥድ ገባዬ ብዙ ጊዜ ልኬላታለሁ። ይሄን ደግሞ ለእህቷ ነው አዲስ አበባ የሚላክ ብላ ያዘዘችኝ። አዲስ አበባም 2 ጊዜ ነው እንደዛ ልኬላታለሁኝ። ጥድ ገባዬም ብዙ ጊዜ ልኬላታለሁና ማሻአላ ተባረክ ረህማን እንደዚህ ባማረ ሁኔታ ተሰርቷል። ይሄንን ፍራሹን ያመጣሁት በነገራችን ላይ ለእናንተ ለማሳየት ነው። ይሄ ሁለተኛው ነው ፍራሹ። ይሄ የሷ ትእዛዝ አይደለም ጀማ። ይሄ የሷ ትእዛዝ አይደለም። ፍራሹ ግን ሁለተኛ ደረጃ ነው። ይሄ ዋጋውም ሺ ምናምን ነው ማለት ነው። ያኛው ግን 712 60 ማን ነው 710 ዋጋው ስንት ነው መሰላችሁ? 2200 ነው። ይሄንን እዚህ ጋር እንደምታዩት ይሄ ላስቲክ አለው። እዚህ ጋር ላስቲክ አለው፣ እዚህም ላስቲክ አለው፣ እዛም ጫፍ ላይ እንደዛው አለው። ይሄ ምን መሰላችሁ? ጨርቁ እነዚህ ትርፍ የሚደረገው በዚፕ ከምታረጉት በዚህ ብታረጉት እድሜ ይኖረዋል ጀማ። ብዙዎቻችሁ በዚፕ አድርገሽ ያሰሪልን ምናምን ትላላችሁ። ያው በየሚዲያ ላይ ስለምታዩ ልክ ናችሁ። ግን እኔ ከተሞክሮ ስነግራችሁ ደግሞ ዚፕ አርጋችሁ ብታሰሩት በጣም ነው የሚያምረው። ከወደዳችሁት ፕሊስ ላይክ አርጉ፣ ሰብስክራይብ፣ ሼር አርጉ፣ አበረታቱ። ያው እንደነገርኳችሁ በከፋዩ ያላት 4 ተኪያ በ1290 ብር ሂሳብ 5160 ይሆናል። እንደገና ደግሞ የትራሱ የ12ቱ በ400 ብር ሂሳብ 4800 ብር ይሆናል። ፍራሽ ደግሞ በ1250 ብር ሲሆን 5000 ብር ያራቱ ይመጣል ማለት 3 በ3 ነው 6150 ብር ይሆናል። የቡና ሱፍራውና ደግሞ የባስኬቷ 1850 ብር ይሆናል ማለት ነው። እና የመጅልስ ጨርቁ ይሄ ያው ያንድ የትራስ ልብስ ዋጋ 450 ብር ነው፣ 115 ብር ነው ማለት ነው። ከዛ 34408 ብር ይመጣል ማለት ነው በጥቅሉ። ሁላችሁም እንደምትወዱት ተስፋ አረጋለሁ። ከወደዳችሁት ላይክ አድርጉ፣ ሰብስክራይብ፣ ሼር ያረጋችሁ ሌሎችን የማግኘት ለምትፈልጉ ደግሞ 096717
7194 የኔ ስልክ ቁጥር ነው ማለት ነው። እንደምታዩት ይሄ የለበሰው የፍራሹ ደግሞ 1515 ብር ሂሳብ ነው ማለት ነው። እውነት ለመናገር በጣም ነው የሚያምረው። ይሄ ነው ስራው። 12 ትራስና 4 ፍራሽ ነው። እዚህ ጋር እንደምታዩት 3ቱ የፍራሽ ለብሷል፣ 4ቱ ለብሷል። እዚህ ጋር እንደምታዩት ማሻአላ ተባረክ ረህማን። እና እንደነገርኳችሁ ይሄ የፍራሽ ልብሱ ነው። የለበሰውን አሳይቻችኋለሁኝ። 4 ይሆናል። እዛ ጋር ደግሞ 4 የትራስ አለ። 5 6 6 6 7 8 9 10 11 12 ማለት ነው። እንደዚህ ነው ትእዛዟ ያዘዘችኝ። ከዛ በሌላ ጨርቅ ደግሞ አላት። እሱንም ላሳያችሁ። ምን አለ መሰላችሁ በዚህ ጨርቅ የተሰራ 12 ትራስ 4 ተኪያ እና የቡና ሱፍራ ባስኬት አለ። ባስኬቱና ተኪያው አልመጣም ስላላለቀ ማለት ነው። እና እነዚህን ደግሞ ዋጋቸውን እነግራቸዋለሁ። መጋረጃም ጭምር ነው ያለው። ይሄ ኢንሻአላህ እዚህ ላሳያችሁና በጎን ጨምረዋለሁ። ምን አለ መሰላችሁ ተኪያው የተሰራላት በ1290 ብር ሂሳብ ነው። ትራስ ደግሞ 12ቱን በ400 ብር ሂሳብ ነው። ፍራሽ ደግሞ በ1250 ብር ሂሳብ ነው። መጋረጃ ደግሞ ከታች ገበር ያለው ነው አሳያችኋለሁኝ 6150 ብር ነው። ባስኬትና የቡና ሱፍራው ደግሞ 1850 ብር ነው ማለት ነው። ጀማ በጣም ከምነግራችሁ በላይ የሚያምር እዚህ ጋር እንደምታዩት ይሄ ሱፍራው ነው። ይሄ ደግሞ 4 የፍራሽና 12 ትራስ እና 4 ተኪያ ነው። እስከ መጨረሻው ድረስ አብራችሁኝ ቆዩ፣ ተከታተሉ፣ ላይክ አድርጉ። እዚህ ጋር እንደምታዩት ይሄ መጋረጃ ነው፣ ግን መስቀያ የሚያስፈልገው የዚህን አይነት 2 ነው። ገበሩን ከታች እንደገና ደግሞ መጋረጃውን ደግሞ ከላይ ለማድረግ ማለት ነው። ይሄ 3 ሜትር ነው። 6 ሜትር ገበሩ 3 ሜትር ጨርቁ ደግሞ 3 ሜትር። አያችሁት እንዴት እንደሚያምር ማሻአላ። ሲሰቀል ደግሞ ይበልጥ ያምራል። ያው እኔ ቦታ ስላልተመቸኝና ይሄ ብረቱ የሚሆነው ከላይ ገበሩን አንድ ያስፈልገዋል 3 ሜትር ለዋና ጨርቁ 3 ሜትር ለዚህኛው 3 ሜትር ያስፈልገዋል። ዋና ጨርቁ ደግሞ ይሄ እሱ ገበሩ ይሄ ነው 3 ሜትር ማለት ነው። ማሻአላ በጣም ነው የሚያምረው። እኔ ተመችቶኛል። እንግዲህ እናንተም እንደምትወዱት ተስፋ አደርጋለሁ። ሰላም አለይኩም።